ተመልካቾቻችን ወደ ሌላኛው በዝርዝር ወደምንመለከተው ጉዳይ እንለፍ። ኢኮሜርስ እያለን የምንጠራው የኦንላይን ግብይት ስርዓት በተለይ በሀገር ኢኮኖሚና የኢንቨስትመንት እንቅስቃሴ ላይ ትልቅ አስተዋጽኦ እንደሚኖረው የሚታመን ነው። አዎ የበይነ መረብ ግብይት እየተስፋፋ ይገኛል። በተለይም ደግሞ በኦንላይን የሚደረጉ ግብይቶች ወደ መደበኛ ስርዓት እንዲመጡ እንዴት መስራት ይቻላል? በዚህ ጉዳይ ላይ ሰፋ ያለ ዘገባ አንቺነሽ ያሰናዳሽው አርለቃል። ይህን ጉዳይ ተከታትለን እንመለስ። በንግዱ ዓለም በቀላሉ ተወዳዳሪ ለመሆንና በርካቶች ጋር ተደራሽም ለመሆን የበይነ መረብ የግብይት ስርዓት አንዱ አማራጭ ነው። ይህ የግብይት ስርዓት እንግዲህ በዓለማችን እጅግ የተለመደ እንዲሁም በሀገራችንም እየተከናወነ ያለ ስርዓት ነው። ለመሆኑ ይህ የግብይት ስርዓት እንዴት ባለ መልኩ እየተከናወነ ነው? ለሀገር ኢኮኖሚስ የሚኖረው አስተዋጽኦ ምን ይመስላል? እንዲሁም ደግሞ በተያያዘ ምዝገባና ፍቃድ ጋር የተያያዙት ጉዳዮች ምን ይመስላሉ የሚለውን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ። አገልግሎትና ቁሶችን የምንገበያይበት ስርዓት ነው ኢኮሜርስ። ክፍያውም በዲጂታል አማራጮች አሊያም በተለያዩ ዘዴዎች ሊከናወን ይችላል። በፊት በተለምዶ በእጅ በአካል በእንቅስቃሴ በግንኙነት ከቦታ ቦታ በመሄድ የሚሰራው የነበረው በኦንላይን ዲጂታል በሆነ መንገድ በኢኮሜርስ አሁን ምንለው ማለት ነው ወይም በበይነ መረብ መንገድ መፈጸም አለበት ነው። ስለዚህ ዓለም ወደዛ እየሄደ ያለው እኛ ከዓለም ወደ ኋላ መቅረት የለብንም፣ ወደፊት መሄድ አለብን፣ ተወዳዳሪ መሆን አለብን ነው። ይሄ ማለት በበይነ መረብ የሚሰጡ የንግድ አገልግሎቶች ምንድናቸው? አንደኛ ምርት ማስተዋወቅ ነው። የምርት ስሪት ሀገር፣ የምርት ጥራት፣ የምርት መጠን ፕሮሞት ማስተዋወቅ ነው። ሁለተኛ በዛ አግባብ ነጋዴዎች የሚፈልጉትን ምርት በእነሱ ጥራት በእነሱ ፍላጎት ላይ የተመሰረተ ምርት እንዲያገኙ በበይነ መረብ መልቀቅ ነው። አንዱ ዌብሳይት ነው። አንዱ የግብይት ፕላትፎርሞች አሉ። ሌሎቹ አሁን ዝም ብለንኛ በተለያየ መንገድ የምናያቸው በቲክቶክ በሶሻል በማህበራዊ ሚዲያ ገጾች ሰዎች ምርቶቻቸውን ፕሮሞት ያስተዋውቃሉ፣ ግብይት ይፈጽማሉ። ይህንን በተደራጀ መንገድ ወደ ኢኮሜርስ ማምጣት ነው፣ ወደ በይነ መረብ ንግድ ማምጣት ነው። የኦንላይን ትሬድ ሬጅስትሬሽን ኤንድ ላይሰንሲንግ ሲስተም የምንለው በዋናነት ቀደም ሲል በማኑዋል ወይም ደግሞ በወረቀት ሲሰጥ የነበረው አንድ ነጋዴ መጥቶ የየትኛውን ቢሮ ላይ የሚመለከተውን ፎርም ሞልቶ መረጃዎችን አቅርቦ ከዛ የሚሰጠው ሰርቲፊኬት ነበር። ቀደም ሲል በነበረው አጠቃላይ ማኑዋል የነበረበት ሁኔታ ነበርና ያንን ወደ ሲስተም መቀየር ነው። በተለይ ቅድመ መስፈርቱን ያሟላ የትኛው ነጋዴ በቀላሉ አገልግሎት ማግኘት ይችላል። የኤሌክትሮኒክስ ደረሰኝ፣ የኤሌክትሮኒክስ ፊርማና ዲጂታል ክፍያዎች እንደ መደበኛ ክፍያ እንዲቆጠሩ ማድረግ የዲጂታል ኢትዮጵያ 2025 ስትራቴጂ አንዱ አካል ነው። በጣም በሀገራችን በአብዛኛው የግብይት ስርዓቶች ኦንላይን የሆኑ ናቸው። ለምሳሌ ነዳጅ ማደያ ላይ የሚሸጠው በቴሌብር እና በመሳሰሉት ነው አይደል? የትም ቦታ ክፍያ የቤት መብራት ውሃ የምንከፍለው በዲጂታል መሆነ መንገድ ነው አይደል? ስለዚህ ይሄ አጠቃላይ የሀገሪቱን የግብይት ስርዓት ዲጂታል የሚፈጽሙት ክፍያዎች እና የግዢዎች እና ትራንዛክሽኖች የገንዘብ ልውውጥ ዲጂታል መሆን አለበት። ደግሞ ሴኩሪቲው በዛ ላይ ጠንከር ማለት አለበት። መንግስት ሀገር በቀል ኢኮኖሚ ሪፎርም እቅድ አውጥቶ በርካታ ማሻሻያዎችን አድርጓል። እንደ ሀገር የሀገሪቱ ኢኮኖሚ ማደግ አለበት። የንግዱ ማህበረሰብ ድርሻ ከፍ ማለት አለበት። ንግድ እንደ ሀገር ለሀገር ኢኮኖሚ ማበርከት የሚገባውን ድርሻ ማበርከት አለበት። ስለዚህ ንግዱን ማዘመን የመንግስት የቅድሚያ ትኩረት ነበር። ይህንን ደግሞ በበርካታ የማክሮ ኢኮኖሚ ማሻሻያዎች አስደግፎ ንግዱ ዘርፍ በልዩ ትኩረት ማድረግ ስላለበት የሀገር ውስጥ ንግዱም የኤክስፖርት ንግዱም እንደዚሁም ደግሞ በንግድ ዙሪያ የሚሰሩ በርካታ ስራዎች ለኢንዱስትሪም ጭምር ለአምራች ኢንዱስትሪ ዘርፍም ጭምር ስለሚያያዝ ስለዚህ የምርት ጥራት፣ የምርት መጠን፣ ተወዳዳሪነት እና ደግሞ የማህበረሰብ ጤንነት እና አካባቢ ጥበቃ ጋር ተያይዘው ያሉትን ስራዎች ለመስራት ንግዱ መዘመን አለበት ነው። ስለዚህ ይሄ ሲሆን የንግድ በተለይ በፊት በተለምዶ ይሰራ የነበረው በእጅ እና በልውውጥ በአካል ግንኙነት በገበያ በልማዳዊ ገበያዎች የሚደረጉ ንግድ ስርዓቶች ወደ በይነ መረብ ንግድ መምጣት አለባቸው። ይሄ ሲሆን የኢትዮጵያ ንግድ ስርዓት ከዓለም ንግዱ ጋራ ይጣጣማል፣ ተወዳዳሪ ይሆናል ማለት ነው። ስለዚህ ነጋዴዎቻችንን በእውቀት በመረጃ በቴክኖሎጂ ታግዘው ስራዎቻቸውን ሲሰሩ ውጤታማ ይሆናሉ። የትኛው በንግድ ዓለም የሚሰማራ የትኛው ነጋዴ እዚህ ሲስተም ላይ መመዝገብ ፈቃድ ማውጣት ግዴታው ነው።
ምዝገባ ያላካሄደ ፈቃድ ያላወጣ ነጋዴ ንግድን ሊሰራ አይችልም። በኦንላይን ሲስተምን በመንለው ይሁን ፊዚካሊ በሚሰሩ ስራዎችም ማለት ነው። ስለዚህ እነዚህን ራሱ የቻለ የንግድ ስራ ፈቃድ መስጫ መደብ አለው ኦንላይን ሲስተም ላይ የሚሰሩ ሰዎች። ስለዚህ እነዚህም ፈቃድ አውጥተው ስራ መስራት መቻል አለባቸው። ግን አሁን ሁሉም በኦንላይን የሚሰሩ ንግዶች ተመዝግበዋል የሚለው እኛም እንደ አንድ እቅድ በሚኒስቴር መስሪያ ቤታችንም እየተሰራ ያለ ነው። በተለይ ከኢኮሜርስ ጋር ተያይዞ በየትኛው ፈቃድ መስጫ መደብ አውጥተው እየሰሩ ነው ያሉት፣ የት ነው ያሉት፣ ጋቢ ናቸው ወይ የሚለው መረጃዎች በእኛም ከሲስተሙ ተጣርተው ፊዚካሊም ታይተው እየተጣሩ ያሉ ስራዎች አሉ። ግን የትኛውም ነጋዴ ወደ ንግድ ስራ ከተሰማራ ፈቃድ ሊያወጣ ግድ ይላል ማለት ነው በሲስተሙ። የሴኩሪቲ የኢትዮጵያ የሳይበር ሴኩሪቲ ስርዓታችንን ማጠናከር ለኢትዮጵያ ውስጥ የኢትዮጵያ መረብ ደህንነት ኤጀንሲ አለ እንሳ ምንለው፣ የሳይንስና ቴክኖሎጂ ሚኒስቴር አለ፣ ኢትዮ ቴሌኮም አለ። እነዚህ ተቋማት በጋራ ሆነው የኢትዮጵያን የኢኮሜርስ ስትራቴጂውን ውጤታማነት ለማረጋገጥ የግብይት የበየነ መረብ ግብይት ስርዓቱ በሴኩሪቲ መደገፍ አለበት። ከዛ ውጭ ግን ይሄ አሁን ዝም ብለን በትናንሽ ሶሻል ሚዲያ ፕላትፎርሞች የምናያቸው በቲክቶክ ማህበራዊ ሚዲያ የምናያቸው ህጋዊ አይደለም አብዛኛው ማለት ነው። በራሳቸው መንገድ ፕላትፎርሙ ስለተመቻቸው ቴክኖሎጂ ስላለ የሚጠቀሙት ነው። አሁን ቻይና ቢትጂ ዊቻት የሚል ፕላትፎርም አለ። በጣም ህጋዊ ነው፣ በጣም ጠንካራ ነው። በራሷ በቻይና ነው የለማው። ስለዚህ ይሄ አንደኛ የዜጎቿን የመብት የሚያስከብር ጥቅም የሚያስከብር ህገወጥነትን መከላከል የሚያስችል ጠንካራ ፕላትፎርም። እኛም በአገራችን አቅም አገር በቀል የሆነ የኢትዮጵያ የኢኮሜርስ ስትራቴጂ አንድ አካል የሚሆነው ምንድነው? የአገራችን ሳይበር ሴኩሪቲ ጠንካራ መሆን አለበት። ሁለተኛ እነዚህ አፕሊኬሽኖች በራሳችን መልማት አለባቸው። ጥበቃ በራሳችን መደረግ አለበት። ለጥቃት ተጋላጭ መሆን የለበትም ነው የመጀመሪያው። ይሄ በምን ይመለሳል? በስትራቴጂ ይመለሳል። ቅድም እንዳልኩሽ ማለት ነው ስትራቴጂ እያለቀ ስላለ። ከዛ ውጭ ግን ማህበረሰቡ ጥንቃቄ ማድረግ ያለበት ይሄ በራሱ ጊዜ በማንኛውም ማህበራዊ ሚዲያ ገጾች የሚደረጉ ማስታወቂያዎች፣ የሚፈጸሙ ግብይት ስርዓቶች ህጋዊነታቸው ያን ያክል የተረጋገጠ አይደለም። ራሱን የቻለ ቴክኒክ ኮሚቴ አለው በእኛ ሚኒስቴር መስሪያ ቤት ኢኮሜርስ ምንለው በዘርፍ ስቴት ሚኒስቴር የሚመራ። ስለዚህ ይሄ ቅድም ባልኩሽ መሰረት መረጃዎች ተደራጅተዋል። ምን ያህሉ ንግድ ፈቃድ ያላቸው ናቸው፣ በየትኛው ዘርፍ ያወጡ ናቸው፣ ፈቃድ መስጫ መደብ አለን ብለናል። በየትኛው ፈቃድ ከዘርፍ ውጭ የሚነግድ ካለ ቼክ ለማድረግ እንዲቻል መረጃዎች ተደራጅተዋል። ፊዚካሊ በአካል የሚሄድ ቲምና የሚያረጋግጥ ቲምም እንደዚሁ። ምክንያቱም አብዛኛው አድራሻ ያለው ነው፣ አድራሻ ያላቸው። ስለዚህ በአድራሻቸው ፊዚካሊ ቼክ ተደርገው ፈቃድ ኑሯቸው እየሰሩ ናቸው ወይ የሚለው የማረጋገጥ ስራ ቴክኒክ ኮሚቴ ተደራጅቶ በስፋት እየተሰራ ባለቤት ኖሩት እየተሰራ ያለ ስራ ነው ማለት ነው። የኢ-ትራንዛክሽን አዋጅ በኤሌክትሮኒክስ መንገድ የሚደረጉ ልውውጦችን የሚመለከት ሲሆን የኢኮሜርስ ንግድ ላይ የሚደረጉ የገንዘብና የመረጃ ልውውጦች ህጋዊ መሰረት እንዲኖራቸው እንዲሁም የደንበኞች ደህንነትን ጭምር ያካተተ ነው። ህጋዊ ከሆነ ኦኬ ነው ፕሮብሌም። ፈቃድ ያለው ከሆነ የምርት ጥራቱ አንዳንዴም እኮ የተገኘ ምርት መግዛት በራሱ ችግር ያመጣል። ጥራቱን ማረጋገጥ የተገር ተመርቷል ምንውን ነገር ማየት ምርቱን ሲገዛ ለጤና ተስማሚ ነው ወይ ባት የሚወሰድ ከሆነ እና የሚለበስ ሰርቪስ የሚሰጥ ከሆነ ደግሞ ለቆዳ ተስማሚ ነው ወይ የሚለው ቼክ ተደርጎ የኢትዮጵያ ደረጃዎች መስፈርት ማሟላቱ ተረጋግጦ የደረጃ መስፈርት መያዝ አለበት። ያ ምርት ተስማሚነቱ መረጋገጥ አለበት ያ ምርት። ስለዚህ ይሄንን ማድረግ ያለባቸው ሸማቾች ናቸው በዋናነት። ይሄን ሳይረጋግጡ መግዛት የለባቸው። ማንኛውም ምርት ላይ የጥራት ደረጃ ምልክት ይኖራል። የተመረተበት አገር ቀን ይኖራል። ያ ምርት የሚያበቃበት አመት ይኖራል። ይሄንን አይቶ መግዛት ያለባቸው ለሚገዙት ምርትም ጭምር ገንዘብ ከፍለው ደረሰኝ መውሰድ ያለባቸው ሻጮች ናቸው። ደረሰኝ ማይሰጥ ከሆነ የምርት ጥራቱ ያልተረጋገጠ ከሆነ የምርት አድራሻ ማይታወቅ ከሆነ ያ ምርት በሰው ጤና ችግር ማድረሱ ሲረጋገጥ ዱካውን ተከታትለው ህግ ማስከበር ማይችሉ ከሆነ አደጋ አለው ማለት ነው። ስለዚህ እነዚህ መካላት ወደ ህጋዊ ንግድ ስርዓት መምጣት አለባቸው። ፈቃድ አውጥተው ሸማቹ መብቱን ለማስከበር ዕውቀት ሊኖረው ይገባል፣ ግንዛቤ ሊኖረው ይገባል። ስለዚህ ከህግ አካል ጋር ግብይት መፈጸም አለበት ነው ባጭሩ።
አድራሻ ካለ መረጃ ከያዙ እኛ ተቋም ውስጥ የሸማች መብት ጥበቃ ዴስክ አለ፣ የግንዛቤ ፈጠራም ዴስክ አለ። ስለዚህ በፊት ባለስልጣን ሆኖ ለብቻ የነበረ ነው ኢትዮጵያ ሸማቾች መብት ጥበቃ ባለስልጣን ሆኖ አሁን በእኛ ስር ነው ያለው። ስለዚህ ይሄ ተቋም ጥቆማ ከደረሰው መረጃውን ካገኘ ተበዳይ ሸማች መጥቶ ተበደልኩ ካለ መብት ማስከበር ይቻላል ማለት ነው። ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን የተለያዩ በአጫጭርና በዝርዝር መረጃዎችን ወደ እናንተ አደረስን። በቀጣይ የኢትዮ ቢዝነስ ቆይታችንም የተለያዩ መረጃዎችን አሰናድተን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብራናችሁ ቆየን።